ሰላም ውድ የተከበራችሁ የቻናላችን ቤተሰቦቻችን፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኢትዮጵያ የማቀርበው እንደሚከተለው ይሆናል። በሀገራቸው ቴሌቪዥን ጣቢያ ያደረጉት ንግግር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በዋናነት ስለምን ጉዳዮች አንስተው ተናገሩ? ሙሉን ታች ከተያዘው ቃለመጠይቁ ይከታተሉ። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ትናንት ምሽት ለኤርትራዊ ቴሌቪዥን ጣቢያ በሀገራዊ፣ አካባቢና ዓለማዊ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ከቀረቡላቸው ጥያቄዎች የኢትዮጵያ ገዢ ፓርቲ ብልጽግና የጦርነት አዋጅ እያወጀብን ነው፣ ይህ የጦርነት አዋጅ ለኢትዮጵያ ብሎም ለኤርትራ ያለው ትርጉም ምንድነው? የሚል ይገኝበታል። ለዚህ ጥያቄ የሰጡት ምላሽ ወደ አማርኛ ተርጉመን አቅርበነዋል። በተለይ ኢትዮጵያን በሚመለከት ለፕሬዝዳንቱ የቀረበው ጥያቄ የጠያቂው ቡድን ያለው የኢትዮጵያ ገዢ ፓርቲ ብልጽግና ሁለት ውሃዎች የሚል ነባራዊ ሁኔታን ያላገናዘበ የፕሮፓጋንዳ ቅኝት አንግቦ በኤርትራ ሉዓላዊነት ላይ ያነጣጠረ ቀጣይነት ያለው አሰልቺ የፕሮፓጋንዳ ዘመቻ እያካሄደ ነው የሚል ነበር። ፕሬዝዳንቱ ኢሳያስ ለዚህ ጥያቄ መልስ የሰጡት የምጽአት ሳቅ እየሳቁ ነው። ፕሬዝዳንቱ ይህች ጥያቄ ብታወጧት ይሻል ነበር ለማለት አስቤ ነበር ብለዋልም። ይሁንና ምክንያቱም እኔ አራት አመላካች አገላለጽ አለኝ ብለው ቀጠሉ። አራቱ አገላለጾች ሰነፍ፣ ነዳይ፣ ጋዜጠኛውን የተከታተልከኝ ነው፣ ሰነፍ፣ ነዳይ፣ ስስታም፣ በመጨረሻም ስስታም። ሰነፍና ነዳይ እንዲህ አይነት አጀንዳ ቀርጾ ለዚህ ህዝብን ወደ ሁከት ለማስገባት የታወጀው ጦርነት በእውነት የሚያስገርም ነው። እንደዚህ የሚገርም ነገር ሰምተን አናቅም። ብዙ ነገር አይተናል። በኢትዮጵያ ይመጡ የነበሩ ስርዓቶች ጦርነት ያውጁ ነበር። እንዲህ አይነት ግን ተሰምቶ አያውቅም። ፕሬዝዳንቱ በዚህ አላበቁም። ጥያቄውም ለምን እንዲህ አይነት የጦርነት አዋጅ መጣ የሚል ነው ብሎ ሰፊ ማብራሪያቸውን ቀጠሉ። አንደኛው የጦርነት አዋጅ ጸረ የኢትዮጵያ ህዝብ ነው። ይህ የውሃ ምናምን የሚለውን ለማዳመቂያ የሚቀርብ ነው። ይህ ጦርነት ያልታወጀበት የለም። የውሃ ጦርነት ብለህ ማወጅ ለማን? ለኛ በቀጥታ የቀይ ባህር ምናምን አይደለም ያለው፣ የናይል ጦርነት ነው እያወጅክ ያለው። ለማን ነው ይህ ጦርነት እያወጅክ ያለው? ይህ ጦርነት ማንን ይመለከታል? የፕሪቶሪያ ስምምነት ተደረገ፣ እንዲህ ተደረገ ተብሎ አስቀድመን ፋኖን እናጠፋለን ተብሎ ጸረ አማራ ህዝብ ጦርነት ታወጀ፣ ጸረ ትግራይ ጦርነት ታወጀ፣ ጸረ ኦሮሞ ጦርነት ታወጀ፣ ጸረ ሶማሌ ጦርነት ታወጀ፣ ጸረ አፋር ጦርነት ታወጀ። ማለቂያ የሌለው ጦርነት ነው የታወጀው። ፕሬዝዳንት ኢሳያስ የአግባቢ ቡድኖች ያሏቸው ወገኖች እያካሄዱት ያለው ዘመቻ የቀይ ባህር የባህር በር በየቀኑ የሚነገር ንግግር የሚሰሙ ሰዎች ትዕግስተኞች ናቸው ነው የምለው እኔ ይላሉ። በመቀጠልም ይህን ንግግር ሳይሰማ መንገዱን ይዞ የሚሄድ ግን ወደዚህ አልገባም፣ ወደ እንዲህ አይነቱ ቀውስ የሚገባ ሰው ሰነፍ ብቻ ነው። ሰነፍ፣ ፈሪ፣ ነዳይ፣ ስስታም። ሰነፍ ብለህ ተረዳው፣ ነዳይ፣ ፈሪ፣ ከሁሉም በላይ ደግሞ ስስታም። እነዚህ ናቸው ቀንደኛ መግለጫዎች። ፕሬዝዳንቱ ሱስ በማለት ተሳልቀዋል። ስለዚህ ወደ ግጭቱ ይጋብዘህና እንዲህ አሉን እንዲያ አልኳቸው። ሱስ ነው፣ የነዳያን ሱስ፣ የስስታሞች ሱስ፣ የፈሪዎች ሱስ፣ የሰነፎች ሱስ፣ ሌላ ትርጉም የለውም። ፕሬዝዳንት ኢሳያስ በረጅም ማብራሪያቸው ጥያቄ እያነሱ ራሳቸው ይመልሳሉ። ስለምንድነው ይህ የሚያሳስበን? ጦርነት ታውጇል። ድሮኖች እየመጡ ነው። ድሮኖቹን ማን ነው እያመጣቸው ያለው? ማን ነው ይህ ሁሉ የጦር መሳሪያ ከውጭ እየገዛ እያመጣ ያለው? ማን ነው ለዚህ ሁሉ ተንኮል በገንዘብ እየደገፈ ያለው? ወደዚህ እየሄደ ያለው ገንዘብ በሙሉ ከየት ነው እየመጣ ያለው? ማን ነው እየተገዛ ያለው? ቅጥረኛ ለምንድን ነው እየተገዛ ያለው? ምን እበላለሁ ብሎ ነው የገባ ያለው? ይህ ጨዋታ፣ ይህ አጀንዳ የብልጽግና አጀንዳ አይደለም፣ የሌሎች አጀንዳ ነው። ይህም በገንዘብ እየደገፉ ያሉት ቀደም ብዬ የሱዳኑ ጉዳይ ከገለጹበት ጋር ተለይቶ የሚታይ አይደለም። ፕሬዝዳንት ኢሳያስም በስም አይጥቀሱ እንጂ በሱዳን የሚደረገው ጦርነትም ሆነ ኢትዮጵያ ውስጥ ይደረጋል ባሉት የጦርነት ዝግጅት ወይም አዋጅ የተባበሩት አረብ ኤሚሬቶች ተባባሪዎች እንዳሉበት በሚከተለው መንገድ ገልጸዋል። የእርስ በርስ ጦርነትና የውጭ ሀገራት ረጃጅም እጆች ያደቀቋት ሱዳን እንደ ምሳሌ ትሆነናለች። በብሉ ናይል ጥቃት ይካሄዳል ተብሎ በኮርዶፋንና በሌሎች እየተደረገ ያለው በሱዳን ላይ የታወጀው ከሊቢያ ወደ ማዕከላዊ አፍሪካ፣ ደቡብ ሱዳን፣ ኢትዮጵያ ላይ ያተኮረ በዛ አድርገህ ወደ ናይል ወደ ኮርዶፋና የሚለውን አባባል አዲስ ከማንም ሰው የተሰወረ ምስጢር አይደለም። ይህ የብልጽግና በለው የፈለከውን ስም ይስጠው የሰነፎች፣ የከዳተኞች፣ የስስታሞች ቡድን እየለቀማቸው ያሉት ጉርሻዎች የማዕድን ትርፍራፊ እየበላ ያለው አካል ጦርነት አውጆብናል ብለን የምንጨነቅበት ምክንያት አለን? እኛ ብዙ ነገር ተምረናል ማለት ትችላለህ።
በመጨረሻ ግን እኔ የምለው ለዚህ ጉዳይ አንድ አቦይ ሳሊህ ተረት አለ። ረጅም ተረት ነው። ጊዜያችን ማጥፋት አልፈልግም፣ ግን ሰነፍ ወይም ሰይጣን ሰው መስሎ መንገድ ላይ ይጠብቅሃል። ሊጣላ ስለሚፈልግና ቡና ሻይን ጠጣ ብሎ ይጋብዛሃል። አቦይ ሳሊህ እንዳሉት ስራ አለኝ በኋላ እመጣለሁ ትለዋለህ እንጂ እንደዚህ ብሎ አንድ ሰነፍ መንገድ ላይ ከጠበቀ በሰነፎች ታድመ ወደ ጸብ መግባት የለብህም የሚል ትምህርት ድሮ አዲ ሹማ ላይ የተማርነውን የሰነፎች ትምህርት ውስጥ እኛ የለንበትም። ዝግጅቶች እየተደረጉ ነው። ጥቃቱ በየት ነው የሚጀምረው? መቼ ነው የሚጀምሩት? በፋኖ ነው የሚጀምሩት ወይስ በኢትዮጵያ የጀመሩትን ጦርነት ጨርሰው ነው የሚጀምሩት? በሳምረ መንገድ ነው የሚመጡት? በትግራይ አድርገው ነው የሚመጡት? በጎጃም፣ በጎንደር፣ በሸዋ፣ በወሎ ነው ወይ? በየትኛው መንገድ ነው የሚመጡት? ጊዜ ማጥፋት የለብህም። ይህ ስገልጽልህ የቆየሁት ምናልባት ብትደጋግሟት ጥሩ ነው። ሰነፍ፣ ነዳይ፣ ፈሪ፣ ስስታም ይህ በሽታ ያለባቸው ሰዎች መጥተው ለዚህ አካባቢ ሁከት እንዲፈጥሩ ሊፈቀድላቸው አይገባም። በእነሱ የጸብ ማዕድ፣ የውሸት ማዕድ፣ የማደናገር ማዕድ መታደም የለብንም። ስራችንን መስራት አለብን። እኛ ግን ጦርነት አውጆብናል። የመከላከል መብታችንን ከማንኛውም ወገን የምንጠይቅበት ምክንያት የለም ሲሉ በጋዜጠኛው በኩል አብራርተዋል።